የመጨረሻው ዘመን ምልክት የሆነ ትውልድ። መጨረሻው ዘመን በጣም ብዙ ምልክቶች እንዳሉት ጌታችን ኢየሱስ ክርስቶስ ተናግሯል። በቤተ ክርስቲያን ውስጥ that's why ዛሬ ማንሳት የምፈልገው ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ምልክት ሲናገር ከቤተ ክርስቲያን ውጪ ስለሚሆነው ነገር ነው ያወራው። ከቤተ ክርስቲያን ውጪ ስለሚታዩ ምልክቶች ህዝብ በህዝብ ላይ ይነሳል። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች ይመጣሉ። እንደዚህ ይሆናል ብሎ ጌታ ኢየሱስ ክርስቶስ የምድር ነውጥ ይሆናል፣ ጦርነት ትሰማላችሁ፣ ይሄ የምጣር መጀመሪያ ነው ያለው። this is out of the church ያለ የመጨረሻው ዘመን ምልክት ነው። አሁን ያለነው በመጨረሻው መጨረሻ ላይ ነው። ስለዚህ ይሄ የመጨረሻው ዘመን የሚባለው ከዚያ ይጀምራል። በዚህ በመጨረሻው ዘመን ውስጥ ከሚከሰቱ ክስተቶች መካከል ኢኮኖሚያዊ፣ ማህበረሰባዊ፣ ሃይማኖታዊ የሆኑ ቀውሶች ናቸው የሚታዩ። የመጨረሻው ዘመን ምልክቶች በረከቶች አይደሉም፣ ቀውሶች ናቸው፣ ችግሮች ናቸው። አንዳንድ ጊዜ በቤተ ክርስቲያን ውስጥ የሚሰራው ቲያትር ያስደነግጠኛልም ያስገርመኛልም። ዳግም መምጣትን አመላካች የሆኑ ምልክቶች ተብለው ከተጠቀሱት ነገሮች መካከል በመጨረሻው ቀን በቤተ ክርስቲያን ውስጥ የሚበቅል ትውልድ አለ። ይሄ አሁን የማነሳው ነገር ጌታ ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ የነበረ ነገር ነው፣ ግን አሁን እየጨመረ ነው የሚመጣው፣ እያየለ ነው የሚመጣው። ማንን እንመን? መጽሐፍ ቅዱስ እንመን ወይስ አንድ ሰውዬ እንመን? ምንም ማባበል እኮ እንትን አያስፈልገውም ዘመዶች። ይሄ የማይፈጸም ተስፋ ሰጥቶኝ በጀርባው ከሚያዝለኝ እውነቱን ነግሮኝ ብድን ነው የሚሻለኛል። እውነቱን ነው። የእኛን ፊት ቅጭም ማለት የእኛን ፊት ፈገግ ማለት አይተው ዝም ብለው ቀቢጸ ተስፋ ከሚሰጡን ሰዎች ይልቅ መጽሐፍን መስማት ተገቢ ነው። ነገርየው ድንገት ነው የሚሆነው። ይሄ ድንገት የሚሆነው ነገር ከመሆኑ በፊት የሚመጣ የሚታይ ትውልድ አለ፣ የሚበቅል ትውልድ አለ። የመጨረሻው ዘመን በቤተ ክርስቲያን ሰዎች ቅድስና ስለሌላቸው ዘረኛ መሆን የቅድስና ጉድለት እንደሆነ የማያስቡ ሰዎች፣ ወንድምን መጥላት፣ ወንድምን መግደል የቅድስና ጉድለት እንደሆነ የማይገባቸው ሰው ስለ መግደል ቁጭ ብሎ ሲዶልት ቆይቶ አንድ ጓደኛው አንድ ብርጭቆ ጠላ ሲጠጣ ረከሰ ይላል። ብራዘር፣ ማን ነው እሱ የረከሰ? ማን ነው የረከሰው? ሚዛን ላይ የሚቀመጥ ከሆነ የረከሰው ማን ነው? ጠላ የጠጣው ሰውዬ እኮ ጣቱን ሰዶ ሊያወጣው ይችላል። አንተ ግን ጨምቀህ የገደልከውን ሰውዬ ከየት ታመጣዋለህ? ካመለጣ መጽሐፍ እንዲህ ብሎ ይናገራል። ወንድምህን በልብህ እንዳትጠላው ተጠንቀቅ። ጥላቻ ምንድን ነው እሱ ይላል? ነፍሰ ገዳይነት። በዚህ የማይጠየቅ ስንት ሰው አለ እዚህ ቤቱ ዛሬ? ጆሮ ያለው ይስማ። ለምን? የመጨረሻው ዘመን ምልክት የሆነ ትውልድ። መጨረሻው ዘመን በጣም ብዙ ምልክቶች እንዳሉት ጌታችን ኢየሱስ ክርስቶስ ተናግሯል። በተለይ የሉቃስ ወንጌል 24ኛውን ምዕራፍ፣ ማቴዎስ ወንጌልም 23 እና 24 ምዕራፍ 24ኛ 23ኛው እና 24ኛው ምዕራፍ ስታነቡ ስለነዚህ ነገሮች በግልጽ ይናገራል መጽሐፍ ቅዱስ። ይሄን ብቻ አይደለም የሚያወራው። ሐዋርያው ቅዱስ ጳውሎስ ደግሞ በቤተ ክርስቲያን ውስጥ that's why ዛሬ ማንሳት የምፈልገው ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ምልክት ሲናገር ከቤተ ክርስቲያን ውጪ ስለሚሆነው ነገር ነው ያወራው። ከቤተ ክርስቲያን ውጪ ስለሚታዩ ምልክቶች ህዝብ በህዝብ ላይ ይነሳል። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች ይመጣሉ። እንደዚህ ይሆናል ብሎ ጌታ ኢየሱስ ክርስቶስ የምድር ነውጥ ይሆናል፣ ጦርነት ትሰማላችሁ፣ ይሄ የምጣር መጀመሪያ ነው ያለው። this is out of the church ያለ የመጨረሻው ዘመን ምልክት ነው። ይሄ የመጨረሻው ዘመን ወይም የፍጻሜ ዘመን የሚባለው ጌታችን ኢየሱስ ክርስቶስ ከድንግል ማርያም ዘር ተካፍሎ በመወለድ አምላክ ሰው ከሆነበት ቀን ጀምሮ የመጨረሻውን ዘመን የመጨረሻ የሚያሰኘው ኢየሱስ ክርስቶስ የእግዚአብሔር ልጅ ከማርያም ዘር ተካፍሎ ሰው ሆኖ ማለት ነው ወደዚህ ምድር አምላክ ሰው ሆኖ መገለጡ መምጣቱ በትንቢት ሲነገር ነበረ። እሱ ፍጻሜ አገኘ። ነገረ ፍጻሜ ከዛ ነው የሚጀምረው። አሁን ያለነው በመጨረሻው መጨረሻ ላይ ነው። ስለዚህ ይሄ የመጨረሻው ዘመን የሚባለው ከዚያ ይጀምራል። እስከ የት ድረስ ነው የሚቀጥለው ያላችሁ እንደሆነ የቤተ ክርስቲያንን ዘመን አጠቃሎ ኢየሱስ ክርስቶስ መጥቶ ቤተ ክርስቲያንን እስኪወስዳት ድረስ ባለ
ባለው ጊዜ ውስጥ እርሱ የመጨረሻው ዘመን የመጨረሻው ቀን የጌታ ዓመት ተብሎ ጌታ ኢየሱስ ራሱ በመንፈስ ቅዱስ ለመቀባቱ ሲናገር የተወደደችውን የጌታን ዓመት ምን እንድሰብክ ልኮኛል ብሎ የተናገረ። በዚህ በመጨረሻው ዘመን ውስጥ ከሚከሰቱ ክስተቶች መካከል ኢኮኖሚያዊ፣ ማህበረሰባዊ፣ ሃይማኖታዊ የሆኑ ቀውሶች ናቸው የሚታዩ። የመጨረሻው ዘመን ምልክቶች በረከቶች አይደሉም፣ ቀውሶች ናቸው፣ ችግሮች ናቸው። እነዚህ ምልክቶች ተደርገው ነው የተሰጡት። አንዳንድ ጊዜ በቤተ ክርስቲያን ውስጥ የሚሰራው ቲያትር ያስደነግጠኛልም ያስገርመኛልም። ይሄኛው ዓመት በቃ እንትን የምንልበት ምናምን የምንሄድበት ምናምን አይደለም ዘመዶቼ። መጽሐፍ ቅዱስ እንደሱ አያስተምርም። በመጨረሻው ዘመን ውስጥ ስለሚሆን ነገር መጽሐፉ በግልጽ የሚናገረው በጣም አደገኛ የሆነ ጊዜ እንደሚሆን ነው የሚያወራው። የጌታችን ኢየሱስ ክርስቶስ ዳግም መምጣትን አመላካች የሆኑ ምልክቶች ተብለው ከተጠቀሱት ነገሮች መካከል በመጨረሻው ቀን በቤተ ክርስቲያን ውስጥ የሚበቅል ትውልድ አለ። ይሄ አሁን የማነሳው ነገር ጌታ ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ የነበረ ነገር ነው። ግን አሁን እየጨመረ ነው የሚመጣው፣ እያየለ ነው የሚመጣው። ከዚህ የተነሳ ጳውሎስ ይሄ እየጨመረ ስለሚመጣ ይሄንን የመጨረሻውን ዘመን የሚያስጨንቅ ዘመን ነው ይላል። ማንን እንመን? መጽሐፍ ቅዱስ እንመን ወይስ አንድ ሰውዬ እንመን? የመጨረሻው ዘመን አስጨናቂ ነው ብሎ መጽሐፍ ቅዱስ ያወራል። ምንም ማባበል እኮ እንትን አያስፈልገውም ዘመዶች። ይሄ ትላንትና አንድ ሰባኪ ሲናገር ሰምቼዋለሁኝ። ምን አለን መሰላችሁ? ሲሰብከን የማይፈጸም ተስፋ ሰጥቶኝ በጀርባው ከሚያዝለኝ እውነቱን ነግሮኝ ብድን ነው የሚሻለኝ አለ። እውነቱን ነው። የእኛን ፊት ቅጭም ማለት የእኛን ፊት ፈገግ ማለት አይተው ዝም ብለው ቀቢጸ ተስፋ ከሚሰጡን ሰዎች ይልቅ መጽሐፍን መስማት ተገቢ ነው። ምክንያቱም ከዚህ ጋር ተያይዞ እኛ በሕይወታችን ልናደርገው የሚገባ ጉዳይ ስላለና እዚህ በሁለተኛ ጢሞቴዎስ ምዕራፍ 3 በጣም ነቅተን ማሰብ አለብን። አሁን ለምንድን ነው ያላችሁኝ እንደሆነ በጣም ብዙ ውጥኖች ወጥነን መቼ እንደምንጨርሳቸው አይታወቅም። እንደተዝረከረክን ጌታ ሊመጣ ነው። እንደተዝረከረክን በብዙ ነገር ሰይጣን ደግሞ ብልጥ ነው። በብዙ አጀንዳዎች ወጥሮ ይዞናል። በብዙ ጉዳዮች አንዱን ጨረስን ስንል ሌላ ይፈጥራል። አንዱን አበቃን ስንል ሌላ፣ አንዱን ጨረስን ስንል ሌላ። በቃ ቢዚ እንድንሆን እንዳናስብ ስለመሄድ እንዳናስብ እንደባከንን ድንገት እንዲደርስብን። ለዚህ ነው ጌታ ኢየሱስ ድንገት እንዳይሆንባችሁ ያለ። ነገርየው ድንገት ነው የሚሆነው። ስለዚህ በቤተ ክርስቲያን ውስጥ ይሄ ድንገት የሚሆነው ነገር ከመሆኑ በፊት የሚመጣ የሚታይ ትውልድ አለ፣ የሚበቅል ትውልድ አለ። የዛ ትውልድ መምጣት ነው ዘመኑን አስጨናቂ የሚያደርገው። ምን ማለት ነው የሚያስጨንቅ ዘመን ማለት? ምዕራፍ 3 ቁጥር 1 ሁለተኛ ጢሞቴዎስ ሁለቱንም ትርጉም ነው መጠቀም ፈልገው እንደዚህ ይላል። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን እወቅ። ኖውሌጅ ይሄንን እወቅ። ትክክለኛ አንደርስታንዲንግ ይኑር። ያኛውን ብሎ ይናገራል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ። ማወቅ ካለብን ስለ መጨረሻው ዘመን ነው ማወቅ ያለብን። መረጃ መሰብሰብ ካለብን ስለ መጨረሻው ዘመን ነው መረጃ መሰብሰብ ያለብን። ኮንሸስ መሆን ካለብን ይሄ እወቅ የሚለው ነገር አዌር መሆን አለብህ። ልትተኛ አይገባም። ጳውሎስ በሮሜ መጽሐፍ ምዕራፍ 13 ላይ ምን ብሎ ተናግሯል? ሌሊቱ ሊያልፍ ነው፣ እንግዲህ ከእንቅልፍ የምትነቁበት ሰዓት እንደደረሰ እወቁ ብሎ ተናግሯል። ምን ማለት ነው? ቢ አዌር ማለት መንቃት አለባችሁ፣ ኮንሸስ መሆን አለባችሁ። ቤተ ክርስቲያን ውስጥ የምናያቸው መልኮች፣ ቤተ ክርስቲያን ውስጥ የምናያቸው የህይወት ስርዓቶች ዝም ብለን ኦኬ እያልን የምንሄድባቸው ጉዳዮች ሳይሆኑ ማንቂያዎች ናቸው፣ ደወሎች ናቸው። የመጨረሻው ዘመን የሚለውን ቃል መጽሐፍ ቅዱሱ በተጻፈበት በግሪክ ቋንቋ ሁለት ትልልቅ ሐሳቦች ይዟል። ምን ማለት ነው እሱ? ይሄ የሚያስጨንቅ ዘመኑ ዘመን ነው። ዘመን በራሱ ምንም አይደለም። ግን ይሄ የሚያስጨንቅ የሚለው ቃል ምን ማለት ነው ያላችሁ እንደሆነ በአደገኝነት የተሞላ ዘመን ማለት ነው። በጣም ብዙ አደጋዎች በቤተ ክርስቲያን ውስጥ አሉ። በጣም አደገኛ ሁኔታዎች በቤተ ክርስቲያን እየበቀሉ ነው ያሉት። እዚህ አደገኛ ነገር አለ። ይሄ ነው ዘመኑን አስጨናቂ የሚያደርገው። እንዲህ አይነት ነገር ቸርች ውስጥ በጣም አለ። ጳውሎስ ነው የሚለው፣ መጽሐፍ ቅዱስ ነው የሚለው። እንዲህ አይነት ጄኔሬሽን፣ እንዲህ አይነት ትውልድ አብሮ እየዘመረ፣ አብሮ እየጸለየ፣ አብሮ እያመለከ፣ አብሮ አዳራሽ
አዳራሽ እየተሰበሰበ አብሮ በአንድ የአጥቢያ ቤተክርስቲያን ሬጅስትሬሽን ካርድ ላይ ተመዝግቦ አደገኛ የሆነ ሰው አለ። የሚያስጨንቅ የሚለው አደጋ አለ። አዌር ካልሆንክ ካልነቃ ያ አደጋ ያገኝሃል። የኤሌክትሪክ ኃይል የሚመነጭበት ቦታ ላይ ስትሄዱ፣ ግድቡ ምናምን አካባቢ ስትሄዱ ዴንጀር የሚል ምልክት ተለጥፎ ታያላችሁ። እና ሰው ሁሉ እዛ ሲገባ ገና ወደዛ ወረዳ ስትሄዱ፣ ወደዛ አካባቢ ስትሄዱ ኤክስፐርቶቹ መግለጫ ይሰጧችኋል። ዘው ብላችሁ ከመግባታችሁ በፊት፣ ጉብኝት ከማረጋችሁ በፊት። ለምን ካላችሁ ዋንስ እዛ ጋር አደጋ የሚባለውን ነገር ነክታችሁት ፌል ካረጋችሁ የምትመለሱበት እድል የለም፣ ጥፋት ነው የሚሆነው። ልክ እንደዚህ በዚህ በመጨረሻው ዘመን ትውልድ የህይወት ስርዓት አንድ ጊዜ ህይወታችን ከተነካ፣ አንድ ጊዜ ህይወታችን ከተያዘ ፍንዳታ ነው የሚሆነው፣ አደጋ ነው የሚሆነው። ስለዚህ አደጋ ያለበት ዘመን ነው። ዘመኑን አስጨናቂ የሚያደርገው ሰው ሪላክስ አርጎ በቤተ ክርስቲያን ውስጥ የማይኖርበት ዘመን ስለሆነ፣ ሰው ሪላክስ አርጎ የሚኖርበት ዘመን አይደለም። አንዳንዱ ሰው ጠጋ ብላችሁ ስትነኩት ውስጡ የዘረኝነት ፈንጂ አለ፣ ያመዋል እስካሁን። አንዳንዱ ሰው ጠጋ ብላችሁ ስትነኩት የፖለቲከኝነት ፈንጂ ውስጧል፣ ይፈነዳል ከውስጡ። በኋላ አነሳላችኋለሁ በዝርዝር። አደጋ ያለበት ዘመን ነው። አሁን አጠገብ ካለው ሰውዬ ጋራ፣ አጠገብ ካለችው ሰውዬ ጋራ አብሮ ስለዘመረ ጌታ ይባረክ እየተባለ የሚካሄድበት ጊዜ አይደለም። ሪስክ። ሁለተኛው የሚያስጨንቅ የሚለው ሐሳብ ኃላፊነት መውሰድ የሞላበት ሪስክ ፉል የሆነ ጊዜ ነው። ንግግር ኃላፊነት ይጠይቃል። አገልግሎት ኃላፊነት ይጠይቃል። ጌታን መከተል ሁሉ ነገር በሪስክ የተሞላ ነው። የምናደርጋቸው ነገሮች በሙሉ ቤተ ክርስቲያን ውስጥ በሪስክ የተሞሉ ናቸው። ተዝረክርከን የምንኖርበት አይደለም። በጣም ኮንሸስ ሆነን በጣም አስበን ህይወትን የምር ለመኖር የምንዘጋጅበት ጊዜ ነው። የመጨረሻው ዘመን እንዲህ አይነት አደጋ በቤተ ክርስቲያን ውስጥ እንዲህ አይነት ችግር የሚፈጥር ትውልድ ቤተ ክርስቲያን ውስጥ፣ ውጭ አላልኩም፣ ቤተ ክርስቲያን ውስጥ ጳውሎስ ለአገልጋዩ ለጢሞቴዎስ ነው የጻፈለት። ቸርች ውስጥ ስለሚያገለግላቸው ሰዎች አንዳንዶቹን ሰዎች ስማቸውን ሁሉ ጠቅሷል ጳውሎስ በዚህ ጉዳይ ሲጽፍ። እስክንድሮስ የሚባለው አንዱ ሰውዬ የዚህ ጄኔሬሽን አካል ነበረ፣ አደገኛ ሰው እና ጳውሎስ ስሙን ጠቅሷል። ራፍ 1 ቁጥር 20 ላይ ስሙን አንስቷል። እንዲህ አይነት ሰዎች አሉ። የት? ቸርች ሊደርሺፕ ጋር፣ አገልግሎት ጋር፣ ኮንግሪጌሽን ውስጥ አሉ። በጣም ሪስክ ፉል የሆነ ጊዜ ነው ይሄ ጊዜ። ዝም ብለን የምንኖርበት ጊዜ አይደለም። ለምንድነው እሱ? ይሄ ጊዜ በኃላፊነት የተሞላ ስጋት ያለበት፣ በጥንቃቄ የምንኖርበት፣ ስለ ጥንቃቄ አስበን ኮንሸስ ሆነን የምንኖርበት ዘመን እንዲሆን። ዘመኑን እንዲህ ያደረገው ምንድነው ያላችሁ እንደሆነ ቅድም እንዳልኩ ቀኑ በራሱ ክፋት ስላለው ሳይሆን ይሄ ትውልድ እዚህ ውስጥ ስላለ ነው። ምን አይነት ትውልድ? ሁለት ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች። ለምን የማይሸነፉ? ለእርቅ የማይሸነፉ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል ይልና ከነዚህ ምን አድርግ? ራቅ። የት ነው ያሉት እነዚህ ሰዎች? ቸርች። ይሄኛውንም ትርጉም ላንብብላችሁ። እንደዚህ ብሎ ይናገራል። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላ የሚወዱ ይሆናል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ምን በል? ራቅ። የት ነው እነዚህ ሰዎች ያሉት? ቸርች። ዘመኑን ክፉ የሚያደርገው ይሄ ትውልድ ምን አይነት ትውልድ ነው? የመጀመሪያው በራስ ወዳድነትና በገንዘብ ፍቅር የሰከረ ትውልድ ስለሚበቅል ነው። ቸርች በራስ ወዳድነት፣ ልብ በሉ፣ ራስ ወዳድነትና ራስን መውደድ የተለያዩ ነገሮች ናቸው። እነሱን ሁለቱን ለይቼ ላሳያችሁ። ሰልፊሽ መሆንና ራስን መውደድ በፍጹም የተለያዩ ነገሮች ናቸው። ራሳችሁን ስትወዱ፣ ራሳችሁን የምትወዱ ሰዎች ከሆናችሁ ራሳችሁን ከመውደድ ለመውደድ እንድትችሉ በመጀመሪያ መጽሐፍ እንደሚናገር ማንን መውደድ አለባችሁ? እግዚአብሔር። እግዚአብሔርን የማይወድ ሰው ራሱን አይወድም። እግዚአብሔርን የሚወድ ሰው ራሱን ሊጠላ አይችልም። እግዚአብሔርን የሚወድ ሰው ራሱን ብቻ አይደለም መጥላት የማይችለው ወንድሙን ደግሞ እንደማን ይወዳል? እንደ ራሱ። ራስን መውደድ የሚባለው ይሄ ነው። እነዚህ ሰዎች ራስ ወዳዶች ናቸው የተባሉት ሰዎች ገብጋቦች ናቸው
ስናየው ማለት ሁሉ ነገር ለኔ፣ ሁሉ ነገር ወደኔ፣ ሁሉ ነገር ወደዚህ መምጣት አለበት፣ እኔን ማዕከል ማድረግ አለበት። ይሄ ትውልድ አሁን በቤተ ክርስቲያን እየበቀለ ነው ወይ? አዎ በጣም። እንዴት ሆኖ ነው እየበቀለ ያለው? አሁን በጣም ትልልቅ ነገር ነው የምነግራችሁ፣ በደንብ ስሙ። በዚህ ኦንላይን ላይ የምትሰሙም ሰዎች በደንብ ስሙ። እንዲህ አይነት ትውልድ በቤተ ክርስቲያን እየመጣ ነው ወይ? አዎ በጣም በብዙ እየመጣ ነው ያለው። ሳይታወቅ በቅሏል። ሰልፊሽ የሆነ ትውልድ፣ እግዚአብሔርን የማይወድ ትውልድ በቤተ ክርስቲያን ውስጥ እንደ ጉድ ነው እየበቀለ ያለው። እሁድ እሁድ እንኳን ፕሮግራም የሚመጣው፣ የሆነ የፈውስ ፕሮግራም የሚሄደው፣ የሆነ አገልግሎት የሚካፈለው የሆነ ነገር ለማግኘት ነው። ኢፍናት እግዚአብሔርን አይፈልገውም። ለዚህ ነው ቤቱ ተንበርክኮ የማይጸልዩ። ለዚህ ነው በግሉ ከእግዚአብሔር ጋር ጊዜ የሌለው። እንዲህ አይነት ትውልድ በጣም እየመጣ ነው ያለው። ኢቭን መንፈሳዊ አገልግሎቶችን ለሱ ጥቅም ነው የሚያመቻቻቸው። ሰባኪዎቹ፣ ዘማሪዎቹ፣ አገልጋዮቹ፣ ነቢያቶቹ፣ ምናምኖቹ ሁሉም የሚዘጋጁት የሰውን ኒድ ለማሟላት ነው። አገልግሎቶቹ የሚቀረጹት የሰውን ኒድ ለማሟላት ነው። This is very dangerous. እንዲህ አይነት ትውልድ እየመጣ ነው ያለው። መምጣት ብቻ አይደለም፣ ቤተ ክርስቲያንን ሞልቷታል፣ ወሯታል። ስለዚህ ዘመኑ አስጨናቂ ነው። እንዲህ አይነቱ ትውልድ እሱ የሚፈልገውን ነገር ያገኝ እንጂ ስለ ቅድስና ጉዳዩ አይደለም፣ ስለ እግዚአብሔር ቃል ጉዳዩ አይደለም፣ ስለ እውነት ጉዳዩ አይደለም፣ ስለሚጠፋ ሰው ጉዳዩ አይደለም። አርቲፊሻል ራሳቸውንና ገንዘብን የሚወድ የቤተ ክርስቲያን አገልግሎት ከገንዘብ ጋር ካልተያያዘ አይስማማቸውም። ይሄ ትውልድ እየመጣ ነው ያለው። በቤተ ክርስቲያን ውስጥ ይሄ ትውልድ እየበቀለ ነው ያለው። ስለዚህ የአስጨናቂ ጊዜ ነው። ለምን ያላችሁ እንደሆነ ገንዘብን መውደድ የክፋት ሁሉ ምንድነው ነው የሚለው ስር። የገንዘብ ፍቅር ውስጡ ያለበት ሰው፣ በገንዘብ ፍቅር የተለከፈ ሰው ክፋት የተባለ ነገር በሙሉ ፓኬጁ እሱ ውስጥ ነው ያለው፣ ሩቱ እሱ ውስጥ ነው ያለው። ነቅንቃችሁ በእግዚአብሔር ቃል አትነቅሉለትም። በጣም አስቸጋሪ ነው። ያ ከውስጡ እንዲነቀል የገንዘብ ፍቅር ነው ከውስጡ መውጣት ያለበት። ለዚህ ነው ሺህ ጊዜ እግዚአብሔር ተናግሮን ማንለወጠው። ዘመዶች እንዲህ አይነት ትውልድ ነው ያለው። ከናንተ ጋር ወዳጅ መሆን የሚፈልገው ጥቅም ካለ ብቻ ነው። የምትጠቅሙት ከሆነ በጌታ ወንድሙ ስለሆናችሁ ሳይሆን ዘሩ ስለሆናችሁ፣ በጌታ በኢየሱስ ክርስቶስ አምኖ ያገኛችሁ ወገኑ ስለሆናችሁ ሳይሆን የሆነ ከናንተ የሚያገኘው ነገር እስኪገኝ ድረስ እስቲ ራሳችሁን ፈትሹ። ስልክ አዘውትራችሁ የምትደውሉላቸው ሰዎች ምን አይነት ሰዎች ናቸው? ለምን ጉዳይ የምትፈልጓቸው ሰዎች ናቸው? ወንድማችሁ ስለሆነ እህታችሁ ስለሆነ ወይስ የሆነ ቤኔፊት ፈልጋችሁ? የገንዘብ ፍቅር፣ ዶላር ብቻ አታስቡ። ራስ ወዳድ፣ ራሱን የሚወድ ሰው ሰውን የሚፈልገው ለሱ ጥቅም ብቻ ነው። ለአንተ የሚጸልይበት ጊዜ የለው። እንዲህ አይነት ትውልድ በቤተ ክርስቲያን አደገኛ ጊዜ ነው። አስጨናቂ ጊዜ ነው። አንዳንድ ሰዎች እንደዚህ ይላሉ፣ የልቤን ለማን ላካፍል ይላሉ። ለማን ታካፍሉታላችሁ? ሲጀመር ሊሰማችሁም አይፈልግም። ከሰማችሁም የእናንተ ችግር ገበያ የሚያመጣ ከሆነ ይነግድበታል። ችግር የለበትም። የገንዘብ ፍቅር በዚህ የተለከፉ ከገንዘብ ውጪ መንፈሳዊነት ማይታያቸው፣ ገንዘብ ከሌለበት አገልግሎት ማይታያቸው፣ ገንዘብ ከሌለበት ጌታን መከተል ማይታያቸው፣ መስቀሉ ፈጽሞ የተወገደበት የመስቀል ተአምራት መሬት ወድቆ ክርስቲያኖች መስቀል ላይ ስለተሰራ ነገር መደነቅ ያቆሙበት፣ መስቀል ላይ በተሰራው የጌታ ማዳን ሰው ማይደነቅበት፣ ከዚያ ይልቅ በልዩ ልዩ የጸጋ ስጦታ አማካኝነት በመካከሉ አንዳንድ ነገር ሲሆን የሚደመም ትውልድ፣ ራሱን የሚወድ ገንዘብ የሚወድ ጥቅም የሚወድ ዘመኑ እንደዚህ አይነት ትውልድ ያለበት ስለሆነ አስጨናቂ ነው። አብሮ ለማገልገል አስጨናቂ ነው። አብሮ ለመኖር አስጨናቂ ነው። አብሮ ለመጸለይ በጣም ሪስክ አለው። እንዲህ አይነቱ ትውልድ ሲመጣ መበርገግ አያስፈልገውም። ለምን? ይሄን ትውልድ ስናየው ወደ ምንድን ነው የሚያመላክተን? ወደ መጨረሻው መጨረሻ ሰዎች እንደዚህ ስለሚሆኑ ትዕቢተኞች ይሆናሉ ይላል። እንዲህ አይነት ነገር በቤተ ክርስቲያኑ ስለሚሰለጥን የሰዎች ባህሪ ይበላሻል። ሰዎች ትዕቢተኞች ይሆናሉ። ትዕቢት ሕይወታችሁን ሲይዘው የምታውቁት በአንድ ነገር ነው። ትዕቢት አይታወቅም። በነገራችሁ ላይ ሰይጣን ትዕቢት እንደያዘው አላወቀም። ሲወድቅ ወድቆ ራሱን ያገኘው። ትዕቢት ሕይወታችሁን እንደያዘው የምታውቁት ስትወድቁ ነው። ትዕቢት ከአገልግሎት ስትወድቁ፣ ከቅድስና ስትወድቁ፣ ከመንፈሳዊ ነገር ስትወድቁ፣ ለጌታ ከነበራችሁ መሰጠት ስትወድቁ፣ ከኮሚትመንታችሁ ስትወድቁ፣ ከቅዱሳን ፍቅር ስትወድቁ ያኔ ነው የምታውቁት። ምን ጣለኝ ስትሉ ትዕቢት፣ ምን መሬት አፈረጠኝ ስትሉ
ትቢት ከትናንቱ የአገልግሎት መሰጠቴ ከትናንት ፍቅሬ ከትናንት ኮሚትመንቴ ከትናንት ምስክርነቴ ምናምኔ ምን ነጠለኝ ብላችሁ ስታዩ ትቢት ለምን እንዲህ ይባላል ለምን እንዲህ ይሆናል ለኔ አልተመቸኝም እኔ አልተቀበልኩትም ለኔ ስላልሆነ በቃ ተወው እንዲህ አይነት ሰዎች ይበዛሉ ስለዚህ ያስጨንቃል ሰው ትቢተኞች ትምክህተኞች ትምክህተኝነት በራስ መታመን ማለት በራስ አሁን በጣም አደገኛ ዘመን ነው ይሄ ዘመን ዘመዶቼ በውጪ የምንሰማው ፍልስፍና በእግዚአብሔር ላይ እንድንታመን አይደለም ለራስህ በቂ ነህ የሚል ልጆቻችን እንኳን ትምህርት ቤት ሲያድጉ የሚነገራቸው በራስ መቆም አለብህ ሰልፍ ኮንፊደንስን ዴቨሎፕ ልታረግ ይገባል ማንም ጥገኛ ልትሆን አትችልም እኔ እነግርሃለሁኝ የፈለገው ገንዘብ ይኑርህ የፈለገው ዕውቀት ይኑርህ የፈለገው ችሎታ ይኑርህ የእግዚአብሔር ጥገኛ መሆን ምርጫ የሌለው ጉዳይ ነው ሰው ትምክህተኛ መሆን ሲጀምር የእግዚአብሔር ጥገኛ መሆን ያቆማል በደንብ ስሙኝ ምን ማለት እንደሆነ እኔ በደንብ ይገባኛል ድሮ በአገር ቤት የቀበሌ ቤት ሲከራይ የቀበሌ ቤት የተከራየ ሰውየውን ደባል አርጎ ያስገባዋል ደባል አርጎ ሲያስገባው የቤቱ ባለመብት ነኝ ብሎ ቀበሌ ላይ ሄዶ ጥያቄ እንዳይጠይቅ እዚህ እንትን ላይ ቅጽ ላይ አስሞላኝ ሲለው እሺ ሊሄድና ሲያስሞላው ምን ብሎ ነው የሚያስሞላው ደባል ሳይሆን ጥገኛ ብሎ ነው በፈለገው ሰዓት ሰውየውን ኪካውት ማድረግ ይችላል ጥገኛ ነው እና ያ ሰውዬ እዛ ቤት ውስጥ ሲኖር የፈለገውን ያህል ገንዘብ ቢያገኝ የፈለገውን ያህል ነገር እንትን ቢል በዛ ሰውዬ ፈቃድ ስር ነው የሚኖረው ያ ሰውዬ ፈገግ ሲል ፈገግ ይላል ያ ሰውዬ ፊቱ ጭምቅቅ ሲል አብሮ ፊቱ ሽምቅቅ ይላል በዛ ሰውዬ ጥግ ስር ነው የሚኖረው ከዛ ሰውዬ ውጪ አይደለም ሪሊ አሁን እዚህ ቤት ያለን ሰዎች እግዚአብሔር ጋር እንደዚህ ነን እግዚአብሔር ጥገኞች ነን ወይስ የአካውንታችን ጥገኞች አንዳንዶቻችን አሜሪካን ሀገር ያገኘነው የሲቲዝንሺፕ ጥገኞች የግሪን ካርድ ጥገኞች ሲሪየስ ነኝ በጣም ማሰባለ ቢሊየን ማን ይከፍልልኛል የሚል ትምክህተኝነት በጣም አደገኛ ነገር ነው አንዳንዶቻችን የተማርነው ትምህርት ጥገኞች ነን የፕሮፌሽናችን ጥገኞች ነን አንዳንዶቻችን የጓደኞቻችን ጥገኞች ነን ጥገኛ መሆን ካለብን የእግዚአብሔር እነዚህ ነገሮች ሁሉ በፍጹም መታመኛ ሊሆኑ ናቸው ማን ምን ያደርግልኛል ሰዎች ገንዘብ ሲወዱ ራሳቸውን ወዳድ ሲሆኑ ማንም አያስፈልጋቸው ለራሳቸው እነሱ ብቻ ይሆናሉ እንዲህ አይነት ሰዎች ካሉ ለራሱ ብቻ የሚኖር ሰው ካለ እናንተ ማታስፈልጉት ሰው ታውቃላችሁ ወንድሞቼ እናቶቼ ትዳር እኮ ያዝነው ለአንድ ሰውዬ ለአንድ ሴትዮ ስለምናስፈልግ እኮ አሁን በቤተ ክርስቲያን ውስጥ በጣም የሚታይ ነገር ምንድነው ያላችሁ እንደሆነ ሰዎች አያገቡም አይጋቡም ከተጋቡም ወዲያው ነው የሚፋቱት ለምን ካላችሁ ሰዎች ትምክህተኞች ናቸው ቶለራንስ የላቸው ትዕቢተኞች ናቸው ማንም አያስፈልጋቸው በቃ ይፍረስ ይላሉ ክቡሩን ጋብቻ እኔ ያልኩት ካልሆነ ይፍረስ እንለያይ በቃ ሰዎች ትምክህት ሲይዛቸው እንዲህ ነው የሚሆኑ እዚህ ውስጥ መኖር በጣም አደጋለሁ ተሳዳቢዎች የማይታዘዙ እንዲህ አይነት ትውልድ በቤተ ክርስቲያን ውስጥ እየጨመረ ይመጣል የአንድን ሰው ሰብአዊ ማንነት በሚያዋርድ ንግግር መዝለፍ ስድብ አንድ ሰው ሲያጠፋ አጥፍተሃል ማለት ስድብ አለ ስድብ ማለት አንድን ሰው ከሰብአዊ ማንነቱ በሚያዋርድ ንግግር ሰብዕናውን መዝለፍ ሰብዕናውን ማዋረድ ስድብ የሚባል እንዲህ አይነት ሰዎች ይበዛሉ የት ቸርች ጥያቄ ጠይቀዋችሁ ጥያቄ ካልመለሳችሁላቸው የሚሳደቡ ያልመለሳችሁት እኮ ላታውቁት ስለምትችሉ እርግጠኛ ሳትሆኑ እንዴት ትመልሳላችሁ እኛ እግዚአብሔር አይደለም ሁሉን አናውቅም ግን ይሰድባችኋል ደንቆሮ ስለማያውቅ እኮ ነው ዛዋቂ መስሎ እንትን ይላል እንጂ ምናምን ብሎ ይወርድባችኋል ከዛስ ይሄን ብሏችሁ ሲያበቃ ቸርች ይመጣና ደግሞ ለጌታ ይላል ደግሞ ችግር የለም ከዛኛ ወንድም እንትና እንላለን ኧረ ጠንቀቅ በሉ እንዲህ አይነት ትውልድ እየጨመረ እየበዛ ይመጣል እንዲህ አይነት ትውልድ ሲመጣ ምንድነው ማድረግ ያለብን በኋላ ነግራችኋለሁ ሌላኛው ዘመኑን አስጨናቂ የሚያደርገው ይሄ ትውልድ ለዘመኑ ስጋት የሚሆነው ትውልድ ቅድስናና ፍቅር የሌለው በመሆኑ ምንና ምን ቅድስናና እነዚህ ነገሮች የሌለው የተዘረፈ እነዚህ ፍቅርን የተዘረፈ ቅድስናን የተዘረፈ ፍቅርን የተዘረፈ ትውልድ ለፍቅር አይሸነፍም ለእርቅ አይሸነፍም ታረቅ ስትሉት እሺ አይልም በፍጹም አይልም ለምንድነው ኢትዮጵያን ማረጋጋት ያቃተን እንደሚባለው የ3000 ዓመት ታሪክ ያላት አገር ዘንድሮ ለምን ተነቃነቀች ከሚያነቃንቋት ሰዎች መካከል በጣም ብዙዎቹ በቤተ ክርስቲያን ውስጥ ያሉ ናቸው በጣም ክርስቲያን ነኝ የሚል ምሁር ነኝ የሚል ሰው የሚናገረው ማለት ነው አስደንጋጭ ነገር ክርስቲያን ነኝ ኢየሱስ የሚባል አምላክ አመልካለሁ ለሰው ልጆች መስቀል ላይ የሞተ አምላክ አመልካለሁ ለኃጢአተኞች የሞተ ለበደለኞች የሞተ አምላክ አመልካለሁ የሚል ሰው at the same time ምሁር የሆነ ሰው በዩኒቨርሲቲ የሚያስተምር ሰው የአማራንና የኦሮሞን ጋብቻ የሚኮንን ፐብሊክ ላይ እንዲህ አይነት ትውልድ እዚህ ማአት ነው ያለው ቸርች ውስጥ ለዚህ ነው አገሪቱ መረጋጋት ያቃታት ለጦርነት ታሪክ የሚመዝ
ለጦርነት ታሪክ የሚያጠና አንድ ፈላስፋ እንደዚህ ብሎ ተናግሯል። ከታሪክ የተማርኩት ነገር አንድ ነገር ነው አለ። ምን? የሰው ልጅ ከታሪክ እንደማይማር። ምን ማለት ነው? የትናንትናውን ጥፋት ዛሬም ይደግማል። ሂዱ አገር ቤት በደንብ እዩ። እንትን አማራ ኦሮሞን ጨቆነው፣ ኦሮሞ አማራን ጨቆነው፣ ትግሬ ምናምንን እንትን አደረገው፣ ከምባታው እንትኑን እንዲያደረገው ይላል። አሁን እሱ ያንን ሊያደርግ ይሄዳል። ይሄ አስተሳሰብ እዚህ ቤት ነው መቀየር ያለበት። ይሄ አመለካከት እዚህ ነው መቀየር ያለበት። እዚህ መቀየር አለበት። ስንት ሰዎች ናችሁ አገሪቱን 27 ዓመት ለመሩ ሰዎች የምህረት ልብ ያላችሁ፣ ስለዛ መንግስት ሲነሳ ደማችሁ የሚፈላ በቁጣ የምትሞሉ ይገደሉ ይታሰሩ የምትሉ እነሱ የሰሩትን ቆነ ምን ሰራው መልሰን ምን አረጉ? እነሱስ ገደሉ ነው አሰሩ ቆይ ነው ያለው ነገር። ምህረት የሌለው ለእርቅ እሺ ማይ ይቅር በል ነው የተባልከው ብራዘር። ይሄ እዚህ ቤት ነው ያለው። ይሄ አስተሳሰብ መለወጥ አለበት። እንዲህ አይነት ትውልድ ካለው ጋራ እንዴት ነው ለትግራይ ህዝብ የምትጸልዩት? ፋክት ነው ማውራው ወንጌል ሰባኪ ስለሆነ የመጨረሻው ዘመን በቤተ ክርስቲያን ሰዎች ቅድስና ስለሌላቸው ዘረኛ መሆን የቅድስና ጉድለት እንደሆነ የማያስቡ ሰዎች፣ ወንድምን መጥላት፣ ወንድምን መግደል የቅድስና ጉድለት እንደሆነ የማይገባቸው ሰው ስለ መግደል ቁጭ ብሎ ሲዶልት ቆይቶ አንድ ጓደኛው አንድ ብርጭቆ ጠላ ሲጠጣ ረከሰ ይላል። ብራዘር ማን ነው እሱ የረከሰ? ማን ነው የረከሰው? ሚዛን ላይ የሚቀመጥ ከሆነ የረከሰው ማን ነው? ጠላ የጠጣው ሰውዬ እኮ ጣቱን ሰዶ ሊያወጣው ይችላል። አንተ ግን ጨምቀህ የገደልከው ሰውዬ ከየት ታመጣዋለህ? ካመለጠ አመለጠ። መጽሐፍ እንዲህ ብሎ ይናገራል፣ ወንድምህን በልብህ እንዳትጠላው ተጠንቀቅ። ጥላቻ ምንድነው እሱ ይላል? ነፍሰ ገዳይነት። በዚህ የማይጠየቅ ስንት ሰው አለ እዚህ ቤቱ ዛሬ? ቅድስና የሌላቸው they don't care ስለ ቅድስና፣ ስለ ሆሊነስ፣ ስለ ፍቅር ምንም የሚያስቡት ነገር የላቸውም። ብቻ ሰባኪው ይምጣና 0916183874 ምናምን የሚል ቁጥር ሲኖር ኖ። እንዲህ አይነት ትውልድ ስሙ ሲጠራ የሚያብድ ትውልድ፣ እግዚአብሔርን የረሳ ትውልድ በቤተ ክርስቲያን ይበቅላል። ቸርች ውስጥ፣ ውጭ አይደለም ቸርች። ስለዚህ ዘመኑ ምን ይሆናል? አስጨናቂ። ወንጌልን የረሳ ለፍቅር ብሎ ለሰው ልጅ ብሎ መስቀል ላይ እርቃኑን የተንጠለጠለ ጌታ ለሱ እየዘመረ እሱን እየሰበከ እሱን እያገለገለ ሰው እንዴት እንደሚገድል የሚያስብ ትውልድ። ሐሜተኞች ይሆናሉ። ራሳቸውን የማይገዙ ሰልፍ ኮንትሮል የሌላቸው ሰዎች በቤተ ክርስቲያን ይበዛሉ። ሐሜተኞች ምንድነው? ሐሜት ያላችሁ እንደሆነ ስለ አንድ ሰውዬ ለሶስተኛ ወገን በዛ ሰውዬ ፊት ልትናገሩ የማትችሉትን ነገር መናገር ማለት ሐሜት የሚባለው። ለሴትየዋ በቀጥታ ሄደ መናገር የማትችለውን ነገር ለሶስተኛ ለአራተኛ ሰው ማውራት። ፖዚቲቭ ኦር ኔጌቲቭ የትኛው? ስለ ስጦታው ለይስሐቅ ከነገርኩት ስጦታውንም ሳገኘው ለስጦታው ምን ማለት አለብኝ? መንገር መቻል አቅማል። ይሄ ፕሪቴንድ የሚያደርግ የሚሽሎከለክ አይ ማለት ሚስጥር ነው እንዳትናገሪ ዝም ብቻ በልብ ይዞ ነው ምናምን የሚሉ ሰዎች አሉ። እንዲህ አይነት ትውልድ ቸርች ውስጥ እየበዛ ነው። የመጨረሻው ዘመን ምልክት የሆነ ትውልድ ክርስቲያን ነኝ ይላል ታዲያ ይመጣል። ራሳቸውን የማይገዙ ጨካኞች፣ መልካም ነገር የማይወዱ ከዳተኞች። ብዙ ባሎች ሚስቶቻቸውን ከድተው ቤተ ክርስቲያን ውስጥ ሽማግሌ ናቸው፣ ፓስተር ናቸው፣ ነብይ ናቸው፣ ወንጌላዊ ናቸው። አየለችን ፈተው ማርታን አግብተው ማለት ነው። ከዳተኞች የልጅ እናቱን ደምንባ እያስለቀሳት እሱ መንፈሳዊ ነው ቸርች መጡ። ከዳተኞች የገባውን ቃል ረስቶት ማለት ነው። ልጆቻቸውን የከዱ በጣም ብዙ ሰዎች አሉ። ከዳተኞች እንጋባለን ብለው ፕሮሚስ ገብተው የሰርጓን ቀን እየጠበቀች የሰርጉን ቀን እየጠበቀ እጥፍ ያሉ ከዳተኞች። እጥፍ ማለት ምንም የማይመስላቸው እንዲህ አይነት ትውልድ የት ይበቅላል? ቸርች። ስንት ሰዎች በኪዳን ቃል ተይዘን ይሁን አፍርሰን ከድተን የተናገርነውን አብለን አላልንም ብለን አብለን ለሰው የገባነውን ኪዳን አፍርሰን ግን እጃችንን ዘርግተን ለኔ ሞትክልኝ የአዲስ ኪዳን ሰው ነኝ በኪዳን ነው የምኖረው የሚል ትውልድ በቤተ ክርስቲያን ይበዛል። የመጨረሻው ዘመን ምልክት። ስለዚህ እንዲህ አይነት ትውልድ ስለሚኖር ዘመኑ አስጨናቂ አስፈሪ ይሆናል። ይህ ብቻ አይደለም። በቤተ ክርስቲያን ውስጥ ዘመኑን አስጨናቂ የሚያደርገው ትውልድ ከእግዚአብሔር ይልቅ ተድላን የሚወድ እንዲህ አይነት ሰዎች በቤተ ክርስቲያን ይበዛሉ። ከእግዚአብሔር ይልቅ ማንን? ተድላን። ጥሩ ኑሮ፣ በኑሮ የቀደሙን ሰዎች የምንላቸው ሰዎች ላይ እንድረስባቸው ከቻል እንለፋቸው እንጂ እግዚአብሔር አዘነ አላዘነ፣ እግዚአብሔር መንፈስ ተቀየመ አልተቀየመ ብዙ አሳስበን። አንድ ሚስጥር ልንገራችሁ። ሰዎች እንዳያውቁብን የሸፈነውን ሚስጥር መንፈስ ቅዱስ እንዳያውቅብን ማድረግ አንችል። ለዚህ ነው ሰዎች በማያውቁብን ጉዳይ እሱ ብቻ ስለሚያውቅ ህሊናችን እየተደበደበ መንፈሳዊ ቀርዛዞች የሆን ነው። በዚህ አለ የሚከሰን ሰይጣን ደግሞ ትጉ ነው። ልንገራችሁ ስለ ሰይጣን ዘዴ። ሰይጣን የእናንተን ማስረጃ አይቀበልም። እናንተ ተጥለሃል እኮ
አትከሰኝም እኮ ምናምን ብላችሁ እንትን ስትሉ ድርቅ ይላል። አልተጣልኩም። የእናንተ ማስረጃ በፍጹም አይቀበል። እናንተን ግን አንድ ማስረጃ ያገኝባችሁ እንጂ እድሜ ዘመናችሁን በሙሉ ይጠቅሰዋል። መተንፈስ እስክታቆሙ ድረስ ይጠቅሰዋል። ትንሽ ለቀቅ አርጓችሁ ጌታ ምናምን ስትሉ ከታጋይ እንደኔ አይደለም እንደዚህ እንደኔ አይደለም ይመጣው አለ እዚህ ጭንቅላ ያቃጭላል። ቸርች ልትሄድ ስትል ፌሎሺፕ ልታድስ ስትል ጸሎት ልትጀምር ስትል ወደ እግዚአብሔር ቃል ልትመጣ ስትል በቃ ግድ የለም ምናምን ብለህ ልትንቀሳቀስ በፍጹም አንዴ ካገኘብህ እሱ ነው አይለቅ። አንተ ማስረጃ ስትሰጠው አይሰማም። በዚህ መልክ የተያዙ ሰዎች አንዳንዶቻችን ኃጢአታችንን ተናዘን ስላልተውናት መጽሐፍ ኃጢአቱን የሚናዘዝና የሚተዋት ምህረትን ምን ያደርጋል? አሁን ዘመዶቼ ከሲኦል ይልቅ በጣም ሰውን የሚያስፈራው ነገር ምንድነው ያላችሁ እንደሆነ ኃጢአቱን በአደባባይ መናዘዝ። ለምን አትሉም? ቸርች ውስጥ ያለን ሰዎች ምህረት ባለመስጠት ከሰይጣንም የምንበረታ ይመስለኛል። ይፈሩናል። እንደውም ወደቀን ብለው ከነገሩን በቃ ተገኘ። እኛ ማን እንሆናለን? ገብርኤል። በቃ አለቀ። ለዚህ ስለሚፈሩን ሰው ሲኦልን አይፈራም፣ ገሃነምን አይፈራም። እውነቱን ነው ደግሞ ቢፈራ አስገርመኝ እንዴ! ሰይጣንን የሚያክል ከሳሽ እያለ ሲደመር ወንድም የሚባል ከሳሽ ረበለ። እንዴት አደገኛ ነገር! ያስጥለኛል፣ ይጸልይልኛል ያላችሁት ሰውዬ፣ አይዞ ይለኛል ያላችሁት ሰውዬ አብሮ ሲያደቃችሁ ከባድ ነው የሚሆነው ከሰይጣን ጋር። አንዳንድ ሰዎች ከሩቅ አገር ሆነው ስለማያገኙኝ ማለት ነው በስልክ ይነግሩኛል። እንደዚህ ሆኜ እንደዛ ሆኜ እንደዚህ ተፈጥሮ እንደዚህ ወጥቶ እንደዚህ ገብቶ ይሉ ከዛ እንደዚህ ይላቸዋል። በቃ ሆነ። አሁን ማድረግ ያለብህ መነሳት ማሰብ ነው። መነሳት አጠገባችሁ ያለውን ሰው ማሰብ ያለብህ በሉት። ባካችሁ ንገሩት። ማሰብ ያለብህ በሉት። መነሳትን ነው በሉት። ሐሴት መነሳት። በሆነ ነገር ተጠልፈ ወድቀሃል። ካልተነሳ ሰዎችም ሰይጣንም እዛው የሆነ ነገር ነው ላይ የሚጥሉት። ከተነሳ ብቻ ነው ማምለጫው። ሰዎች በቤተ ክርስቲያን ውስጥ ተድላ ሲወዱ የተድላ ባሮች ሲሆኑ የሚሸነፉበት ነገር ይበዛል። የሚሸሽጉት ኃጢአት ይበዛል። የሚሰውሩት ኃጢአት ይበዛል። ኃጢአት እንደ ካንሰር ነው ዘመዶቼ። ይሄ ካንሰር የሚባል ነገር አሁን መድኃኒት እያገኘንለት ነው ምናምን እያሉ ነው፣ የተሻለ ሕክምና እየፈጠር ነው ምናምን እያሉ ነው። በልቶ ነው የሚጨርሰው እኮ፣ በልቶ ነው የሚገለው። ኃጢአትም ደብቃችሁ ስታስቀምጡት ጸጋችሁን፣ እምነታችሁን፣ ቅንነታችሁን፣ ድፍረታችሁን፣ መሰጠታችሁ መጥምጦ ተደብቆ እኮ ነው እዛ ስላላወጣችሁት። አንድ ሰው ጊዜው ቆይቷል። ለ10 ምናምን ዓመት ሸሽጎ ያኖረው ኃጢአት ነበር። በነዛ ጊዜያቶች ውስጥ ሁላችን እናውቀዋለን። ይታመማል። አገልጋይ ነው። መድረክ ላይ ሲቆም ጥሩ የእግዚአብሔር ቃል እየተናገረ ጥሩ የእግዚአብሔር ቃል እያስተማረ ብዙ ነው የሚደክመው ጌታን ለማገልገል። ገጠር ለገጠር ይሄዳል። ምን ይላል? በላውና ያ ኃጢአት መጨረሻ ላይ ፊዚካሊ ደግሞ እንዲታመም አደረገ። እንጸልይለታለን፣ አይፈወስም። ይጾማል፣ ይጸለያል፣ አይፈወስም። ሄደና ከ18 ዓመት በኋላ አንድ ነገር ገባው። ያሰው ህይወቱን አንቆ የያዘ ምን አለ? ኃጢአት አለ። አንድ ቀን ጠዋት ሰው ሁሉ እንደዚህ በተሰበሰበበት ምስክርነት አለኝ ብሎ ከ18 ዓመት በኋላ መድረክ ላይ ወጥቶ ስለተናገረ ነው የምናገረው። ሰው ገበና ማውራት ስላለብኝ አይደለም። ወጣና በመድረክ ላይ ተንበርክኮ እንደዚህ አለ። እናንተንና እግዚአብሔርን በድያለሁ። ሚስቱና ልጆቹ እዛ ቁጭ ብለዋል። ከ18 ዓመት በፊት ከባለቤቴ ውጭ የወለድኩት ልጅ አለ። እንዲህ አይነት ቦታ በቃ ይሄ ነው። እኔ ተሰቃየው በዚህ ኃጢአት። አሁን እግዚአብሔር ፊት ለፊት የመተው ቆመዋል ብሎ ተናዘዘ። ክርስቲያን መሪዎች ደነገጡ። በሳምንቱ ወጡና እኛን አላማከረንም፣ ቢነግረን ኖሮ ወደ መድረክ አናመጣውም ነበር አሉ። ኃጢአተኞች እንኳን እንዲናዘዙ ድል ማትሰጥ ቤተክርስቲያን እንኳን ያለችው፣ ተናዘው እንኳን እንዳይፈወሱ፣ ተናዘው እንኳን ነፃ እንዳይወጡ። 18 ዓመት ሰውዬ ምን ሲያደርግ ነበር? የአምልኮ መልክ ነበረው። እንዲህ አይነት ሰዎች የአምልኮ መልክ አላቸው፣ ችግር የለባቸውም። ይዘምራሉ፣ ይሰብካሉ፣ ይጸልያሉ፣ መባ ይሰጣሉ፣ አስራት ይሰጣሉ፣ ያስተምራሉ፣ ሁሉ ነገር አለ። ቅርጹ ፎርማቱ አለ። ዲሰፕሽኑ እዚህ ጋር ነው ያለው ዘመዶቼ። የቤተ ክርስቲያን አክቲቪቲ ስላለ ቤተ ክርስቲያን እንዳለች ልናስብ አንችልም። ቤተ ክርስቲያን እንዳለች የምናስበው የክርስቶስ ሕይወት በእኛ ውስጥ የሚሰራ ከሆነ ብቻ ነው። ስብከት ስላለ፣ ኮንፈረንስ ስላለ፣ መዝሙር ስላለ፣ ምናምን ስላለ ቸርች አለ ብለን ልናስብ አንችልም። ቸርች ካለች የክርስቶስ ሕይወት በቤተ ክርስቲያን ውስጥ ሞቱና ትንሣኤው የመስቀሉ ኃይል በእኛ ሲሰራ መታየት አለበት። የቸርች የኤግዚስተንሲዋ ማስረጃ ይሄ መተዳደሪያ ደንቡ አይደለም ዘመዶች፣ በጭራሽ እሱ አይደለም።
በመተዳደሪያ ደንብ ያቆምናት ግን የፈረሰች ቸርች ብዙ ናት። የሌለ ቅርጽ ብቻ ይሆን የአምልኮ መልክ አላቸው፣ ነገር ግን የአምልኮን ኃይል ክደዋል። ምን ማለት ነው? የሚያመልኩት አምላክ ኃይል ሕይወታቸውን ምን አያረግም? አይለውጥም፣ አይነካም። ወንድሞቼ እናቶቼ፣ ስንት እሁዶች ተመላለስን፣ ስንት አዳራሽ አማረጥን፣ ስንት ሰባኪ ከአንደኛው ሰባኪ ወደ ሌላኛው ሰባኪ፣ ከአንዱ ሐዋርያ ወደ ሌላው፣ ምን ያላረግነው ነገር አለቅን እኮ። አሁንም ውስጣችንን ደርሶ የነካ ኃይል የለም። አሁንም ለፍቅር ጉልበት ጠፍቷል። አሁንም ኮሚትመንት ላለበት የወንጌል ሕይወት ጉልበት ጠፍቷል። አቃተን። እግዚአብሔርን ያመለኩ ሰዎች በኃይል የተሞሉ ሰዎች ናቸው። አምልኮ ዋዛ ነገር እንዳይመስላችሁ። አንድ ሰው ብቻ ልንገራችሁ ስለ አምልኮ። ዳንኤል የሚባል ሰው ብዙ ጊዜ ነው የማነሳው ይህን ሰው። ሁል ጊዜ እግዚአብሔርን ያመልክ የነበረ ሰው፣ ሁል ጊዜ በአምልኮ ሕይወት ስርዓት ይኖር የነበረ ሰው ስለነበር አንበሳ ጉድጓድ ውስጥ ሲጣል ማንም አልጸለየለትም። አይገርማችሁ? ነገር ግን አንበሳ ጉድጓድ ውስጥ ሲገባ የአምልኮ ኃይል አለ በውስጡ። አንድ ሰው አሜን ይበል እስኪ። የአምልኮ ኃይል የሚያመልከው አምላክ በኃይል እዛ ሰው ውስጥ ስላለ በተራባ አንበሳ መካከል አንድ ሌሊት ማሳለፍ ይችላል። በማግስቱ ጠዋት ንጉሱ መጥቶ ሲጠይቀው ዳንኤል በሕይወት አለህ? እንዲህ ነው ያለው። ሁል ጊዜ የምታመልከው አምላክ ሊያመልክ ችሏል? አዎ አለ ዳንኤልና እንዲህ ብሎ ተናገረው፣ በአንተና በእግዚአብሔር ፊት እውነተኛ አምላኪ ነበር። ፕሮግራም ተካፋይ አልነበርኩም። የምር ነበር እግዚአብሔርን ሳመልክ የነበረው እና አምላኬ መልአኩን ልኮ የአንበሳን አፍ ዘጋዋል። አሁን ያለህበትን ቻሌንጅ ጥሶ ማውጣት የሚያስችል ኃይል ውስጥ አለ ወንድሜ፣ ውስጥሽ አለ። ቀን በቀን የሚታገልን፣ ቀን በቀን ከሩጫ ሊመልስህ፣ ቀን በቀን ከነገር ሊያስቆምህ፣ ሊውጥህ ተርቦ ሊበላሽ ተርቦ የሚታገለውን ነገር አብረኸው አሳልፈህ ምን ታመጣለህ ብለኸው አንተን መብላት እንዳይችል አንተ ውስጥ ያለ ኃይል ከልክሎት፣ አንቺን ሊበላ እንዳይችል አንቺ ውስጥ ያለ ኃይል ከልክሎት እያየህ እያዛጋ አብሮ አድሮ ሲነጋ ወደ አምልኮ ሲነጋ ዳንኤል ወደ አምልኮ መጣ። ምዕራፍ 6 ቁጥር 25ን ስታነቡ እንደዚህ ሆነ። ንጉሱ እንደዚህ አለ፣ ማንም በግዛቴ የሚኖር ሁሉ በዳንኤል አምላክ ፊት በአምልኮ በማን ፊት? በአምልኮ ጉልበት የሕይወት ስርዓት ወደ ደህንነት ያላመጣናቸውን ሰዎች በሆነ ተአምር ምናምን ፈጥረን ልናመጣቸው መከራ እንበላለን። እናምልክ ሰዎች ይመጣሉ። የአምልኮ ኃይል እኛ ውስጥ ይሁን። ቢሮ እነሱን የበላቸው ነገር እኛን ሳይበላን ሲቀር ጥያቄ መጠየቅ ይጀምራሉ። አንቺ ማን ስለሆንሽ? አይሁዳዊ ስለሆንኩ ነው መልሱ። ትዝ ይላችኋል፣ ያ ማዕበል ሲነሳ፣ ያ ወጀብ ሲነሳ ሰዎቹ ግራ ገባቸው። በማን ምክንያት ነው ይሄ ነገር እየሆነ ያለው? ይሄ ነውጥ የተነሳው አሁን በአገር ቤት ስላለው ጉዳይ ብዙ ሰዎች እንትና የተነሳው ነገር የተነሳው በቤተ ክርስቲያን ምክንያት ነው። ጆሮ ያለው ይስማ። ለምን? መጽሐፍ እንዲህ ይላል፣ ጸጥና ዝግ ብለን መኖር እንድንችል፣ እግዚአብሔርን በመምሰል መኖር እንድንችል አስቀድማችሁ ለማን ጸልዩ? ለነገስታት፣ ለጠቅላይ ሚኒስትሮች፣ ከዛስ በኋላ ለመሪዎች፣ ለገዢዎች፣ ለሚኒስትሮች፣ ፖሊሲ ለሚያወጡት አልጸለይንላቸውም። ሰዎች ዱዓ አረጉባቸውና ጂኒ መጥቶ ገባባቸው። እኛን የሚያስጨንቅ ፖሊሲ ቀረጹ። ምን ይምጣ? መቼ ነው እሱ ይሄ ማዕበል ከምድሪቱ ላይ ጸጥ የሚለው ካላችሁ፣ ቤተ ክርስቲያንን ሲያገኛት አይሁዳዊ ነው ያዙትና፣ ምንድነው አንተ ከየት ነህ አሉ። ያው ከእግዚአብሔር ፊት እየጠፋሁም ቢሆን አይሁዳዊ ነኝ። ሰማይንና ምድርን የፈጠረው የብሱን ሁሉ የሚገዛው አይገርምም? ሄደ ስበክ ሲለው እምቢ ብሎት አመልከዋለሁ ይል። ምንድነው ስራ ሲሉት፣ እኔ ስራ ያው እሱን ማምለክ፣ መታዘዝ የሌለበት አምልኮ። ወደ ተርሴስ እየሸሸ ስራ ምንድነው? አምልኮ። እንደ ጥቁር ጉንዳን ወንድሙን አርገሽ ያምልኩ ብለው አትቀልድ ብራዘር። እንደዚህ አይነት አምልኮ የለም። እንደዚህ አይነት አምልኮ የለም ብራዘር። ያመለኩ እንዲህ አይነት ትውልድ በቤተ ክርስቲያን ውስጥ ይበዛል። የመጨረሻው ዘመን ምልክት ይሆናል እና ጊዜው አስጨናቂ ይሆናል። ይሄ ትውልድ በቤተ ክርስቲያን ለሚፈጥረው አደጋ ምንድነው? 3 ነገር ይፈጥራል። እሱን ልንገራችሁ። አንደኛው የኃጢአት ብዛት የተጫነባቸውን ሰዎች ከውስጥ ቦጥቡጦ ያወጣቸው። ተመልከቱ የእግዚአብሔር ቃል ምን እንደሚል። ቁጥር 8 እንደዚህ ብሎ ይናገራል፣ ወደ ቤቶች ሾልከው እየገቡ። አይገርማችሁም? ሲገቡ ሾልከው ነው የሚገቡት። አናቅም። ምን ማለት ነው? ቸርች ሲመጡ እኛ ምን ይዘው መጽሐፍ ቅዱስ ነው ይዘው ይመጡ። መኪናቸው ስንገባ እኛ ምን ሰማው መዝሙር ነው የሚሰሙት። ሰላም ስንላቸው ልክ እንደኛው ሃሌሉያ፣ ጌታ ይባረክ፣ ጌታ ይመስገን፣ የጌታ ልጅ ምናምን ነው የሚሉት። ሾልከው አንድ ነገር ግን ታርጌት ያደርጋሉ። ምን? የኃጢአት ብዛት የተከመረባቸውን ሰዎች። የኃጢአት ብዛት ዲሳይፕል ያልሆኑ ሁል ጊዜ ኃጢአታቸው ሳይነካ
በቤተ ክርስቲያን ንጉሥ ሆኖ መኖር የሚፈልጉ ሰዎች አሉ። አይቻልም ወንድሞቼ እናቶች። እዚህ ደቀ መዝሙር ነው የምትሆነው። የተጣበቀብህ ነገር፣ የተጣበቀብህ ነገር፣ የተጣበቀብሽ ነገር በእግዚአብሔር ቃል ከላይ ላይ እየወደቀ ሼፕ እየሆንን እንጂ ኃጢአትን ታቅፎ ክርስትና የለም። እንደሱ ነገር የለም፣ አይሆንም። ግን እነዚህ ሰዎች ሲገቡ እነዚህን ሰዎች ጠጋ ብለው ይዟቸዋል። እምነታቸውን መክረን አስተምረን እንኳን የመለወጥ እድል እንዳያገኙ እነዚህን ሰዎች ያጠምዷቸዋል። ለምን እኛ ጋር መጥተህ ፕሮግራም አትካፈልም ይሏል። እኛ ጋር እኮ በጣም ደስ ይላል። ምን ሁሉ ነገር ደስ ይላል እኛ ጋር። እናንተ ቸርች እንዳለው ፓስተር ጩኸት ምናምን የለም። በጣም ሰላም። እንደናንተ ቸርች እኮ እንትን ባይብል ስተዲ ግቡ ምናምን የለም እኮ፣ ሰላም ነው። እኛ እሑድ እንመጣለን፣ በቃ አስተሰብከን ስናበቃ እንኳን ጥለን ሄደ፣ በቃ አለቀ። ፓስተሩ እኛ ስንፈልገው ነው እንጂ እሱ አይፈልገንም። ይሄ ደቀ መዝሙር የህይወት ስርዓት አይደለም። የእግዚአብሔር ሕዝብ ይሄ የደቀ መዝሙር የህይወት ስርዓት እንዲህ ኃጢአት የተከመረባቸውን ሰዎች ነውር ሸሽገው የያዙ ሰዎችን ያጠምዷቸዋል። መክረን ተቆጥተን ጸልየን አስተምረን እንዳናወጣቸው ቀድሞ ያወጧቸዋል። በቤተ ክርስቲያን ላይ የሚያደርሱት አደጋ ይሄ አውጥተው ለሲኦል ነው የሚያዘጋጇቸው። በጣም አደገኛ በሆነ መንገድ ሁል ጊዜ እየተማሩ እውነትን ወደ ማወቅ የማይደርሱ ሰዎችን ያጠምዷቸዋል። ይሄን ቃል ከኔ ጋር ተናገሩ። ሁል ጊዜ በሉሲ፣ አይባካችሁ ላስቸግራችሁ። ሁል ጊዜ በሉሲ፣ እየተማሩ እውነትን ወደ ማወቅ የማይደርሱ እነዚህን ሰዎች ያጠምዷቸዋል። ምን ማለት ነው? የሚማሩት የእውነት ቃል የማይለውጣቸውን ሰዎች አንድ ቀን እግዚአብሔር በደግነቱ አግኝቶ እዛው ጉባኤ እንዳይለውጣቸው አጥምደው ያወጧቸው። አንድ ቀን ወንድሞቼ እናቶቼ ልምከራችሁ፣ ከነ ድካማችሁ በእግዚአብሔር ቤት ውስጥ ተቀመጡ። ከነ ውድቀታችሁ በጌታ ፊት ተቀመጡ። ከነ ውድቀታችሁ በቅዱሳን ህብረት መካከል ተቀመጡ። ማን ያውቃል? አንድ ቀን እግዚአብሔር በዛ ያልፋል። ዘኬዎስ ኢየሱስ በዚያ መንገድ እንደሚያልፍ አያውቅም ነበር፣ ግን አንድ ነገር አያቆመም ነበር። ዘኬዎስ ሁል ጊዜ ጠዋት ሲሆን የት ታገኙታላችሁ? ዘኬዎስን መንገድ ዳር በትንሹ በትልቁ የቅዱሳንን ህብረት ጥላችሁ ቤት ዘግታችሁ የተቀመጣችሁ ምን ዋጋ አለው? እባክህ ክርስቲያኖቹ እንደኮ ጴንጤ እኮ ነው የምሸሸው ምናምን ብትሉ ሰው ታዲያ ማንን ትወዳጅኛን ሸሽተህ የት ይሄድ? የለም ኦምሽን የለም። ዘኬዎስ ሁል ጊዜ እዛ ይቀመጥ ነበር። አንድ ቀን መጣለት። ለዘላለም ስሙ ይባረክ። ብዙ ቀን ብዙ ሰዎች አይተውት እውር እያሉት ነው ያለፉት። ለማኝ እያሉ ነው ያለፉት። አንድ ቀን ለማኝ ብሎ ማያልፍ መጣ። ብራዘር፣ በቅዱሳን መካከል ስትኖር የምትታወቅበት ድካም ሊኖር ይችላል። ስምሽ የሆነ መለያ የሆነ ግድ የለም ይበሉ። ዝም ብለህ ቁጭ በል በጌታ ፊት። አንድ ቀን ደጉ ጌታ ሲያልፍ ያድናል ኢየሱስ። የት ጋር እንደሚያልፍ አይታወቅም። ይሄንን እድል እንዳያገኙ እነዚህ አደገኛ የሆኑ ሰዎች ጎትተው ያወጣሉ። ቤተ ክርስቲያን ላይ እንዲህ አይነት ጥፋት ያደርሳል። እምቢ ማለት አለ። እምቢ እንደ የሆነ እንትን አደረክ ብሎ ዲሲፕሊን አደረጉኝ የቤተ ክርስቲያን መሪዎች። ታዲያኛ ቸርችና አይባልም ሲሉም እምቢ ነው ማለት ያለብን። አንዷ ቤተ ክርስቲያን ዲሲፕሊን ያደረገችውን ሰው ተቀብላ ሌላ ቦታ የምትሸሽግ ቤተ ክርስቲያን ወሮ በላ ቤተ ክርስቲያን ናት። አልተሳደብኩም። ዘረፋ የምታካሄድ ቤተ ክርስቲያን ናት። ዱር ናት። ለዱር አዳሪ የምትመች ብዙ ሰዎች ወደ ቤተ ክርስቲያን ወደዚች አጥቢያ ቤተ ክርስቲያን መጥተው ይጠይቁናል። እዚህ ቤተ ክርስቲያን አባል መሆን ፈልጋለሁ። ቤተ ክርስቲያንህ ምን አረገህ ብዬ ጠይቃቸዋል። ምን ሆንክ? ከየትኛው ቸርች ነው የመጣኸው? ለምንድን ነው ጠይቃል። ማለት የቤተ ክርስቲያን መሪዎች በዚህ ገብተው በዚህ ወጥተው፣ እዚህም አሉ የቤተ ክርስቲያን መሪዎች። አንዳንዱ ሰው ከቸርች የሚዞረው የቤተ ክርስቲያን መሪ ሽሽት ነው። መሸሽ ያለብን ኃጢአትን ነው ብራዝ። እነሱ ተው ያሉህን፣ እነሱ ልቀቀው ያሉህን ያንን ነው መሸሽ። እነዚህ ሰዎች ይሄ ትውልድ ግን ምን ያደርጋል ያላችሁ እንደሆነ ሰብሚሲቭ እንዳትሆኑ እና ውጣ እዚህኛው ጋር አደጋ ያደርሳል። ለዚህ ነው በቤተ ክርስቲያን ውስጥ ሰዎችን ዲሲፕሊን ማድረግ፣ ሰዎችን ማሰልጠን፣ ማዘጋጀት፣ ማሳደግ የማይቻለው ዘመዶቼ። ይሄ ትውልድ በቤተ ክርስቲያን ውስጥ እውነትን ይቃወማል። አእምሮውን የጣለ ትውልድ ስለሆነ እውነት ሲመጣ በፍጹም መስማት አይፈልግም። እውነትን ሁል ጊዜ ረዚስት ያደርጋል። ዓርብ ዕለት ወንድማችን እስክንድር እግዚአብሔርን ቃል ሲያስተምረን ምሳሌ መጽሐፍ ላይ አንድ ቃል አይቼ እንደገና ስትራይክ አደረገኝ። እውነትን ግዛት እንጂ አትሽጣት። እውነትን ምን በላ ግዛት። የምትገዙት ነገር ምን ያስከፍላል? ዋጋ። ይሄ ቃል ዋጋ ያስከፍላል ብራዘር። ይሄ እውነት ዋጋ ይጠይቃል። አንዳንዴ ከሰው ሊነጥል ይችላል። ካጓጉል ሰው ማለት ነው፣ ከማይረባ ሰው ማለት ነው። ማይረባ ሰው ማለት ምን ማለት ነው ያላችሁኝ እንደሆነ በኃጢአት እንድትኖር የሚያበረታታ፣ ጽድቅን ቅድስናንን እንድትጸየፈው የሚያረግህ፣ ወደ አመጽ የሚመራህ፣ ኢየሱስ ክርስቶስን መከተል የሃይማኖት ለውጥ ነው ብሎ የሚያደናግርህ፣ የማንነት ለውጥ አይደለም ብሎ የሚያደናግርህ እሱ ሰውዬ ምንም አይጠቅም። ምን ያደርጋል? እውነት። ይሄንን እውነት ታዘነው፣ ይሄንን እውነት ሰምተነው፣ ለዚህ እውነት ኖረን
ብንሞት ታዲያ ምን እናርግ? የመጨረሻው ንግግር እሱ ሁለት ነገር ብቻ ነው የምናረገው። እግዚአብሔር ቃል እንዲህ ብሎ ይናገራል። ቁጥር 5 ከነዚህ ደግሞ ምን በል ራቅ፣ ዲስታንስ ይኑርህ። ስለዚህ አሁን በቸርቹ ስንኖር ማለት ነው መፈታተሽ ሊያስፈልግ ነው ማለት ነው። መተያየት ሊያስፈልግ ነው ማለት ነው። አንዱ ሌላውን መገሰጽ ሊያስፈልገው ነው ማለት ነው። ከኔ ጋራ አብረን በወዳጅነት የምንቀጥል ከሆነ ሐሜት ማቆም አለብህ ልንለው ነው ማለት ነው። ሰውየው ውሸት ማቆም አለብህ ልንለው ነው ማለት ነው። በቅድስና ጉዳይ ላይ እንደራደር፣ ሚስጥር አላረግልህ፣ መናዘዝ አለብህ። መሸሽ ማለት እንዳይመጣብን በር ዘግተን ሲያንቋቋ የለሁም ማስባል አይደለም። ሳትደውል ለምን መጣህ ማለት አይደለም። እሱ አይደለም መሸሽ ማለት። ራቃቸው ጢሞቴዎስ ከነዚህ ሰዎች ከእንዲህ አይነት ትውልድ ቤተክርስቲያን ውስጥ ካሉ እንዴት ይሄንን እነሱ የሚኖሩበትን የህይወት ስርዓት ምን ባለማድረግ ባለመተባበር፣ ዲፍረንት በመሆን ልክ አይደለም በማለት አብዛኛዎቻችን በቤተ ክርስቲያኑ ስንኖር አንዳንድ ወንድሞቻችንን ያጣናቸው በይሉኝታ ምክንያት ነው። አንድ ቀን ብንመክራቸው ልናተርፋቸው የምንችላቸው ሰዎች እንዲህ ሊል ይችላል ብለን ትተናቸው ሁለተኛው ጋር ገቡ። ሁለተኛው ጋር ጨነቀንና ግድ የለም እስቲ እኔ አሁንም እንዲህ ሊል ይችላል እኔ ቤተክርስቲያን ሰዎች እንትን ይበሉት እንጂ ምን አገባኝ። እኛ ልናርመው የሚገባውን ሰውዬ ለሰው እናስተላልፋለን። ፓስተሩ፣ ሽማግሌው፣ ወንድም እንትና እህት እንትና ብለን እናስተላልፋለን። ከዛ በኋላ ሄዶ ሰውየው ጠፋ። እንደ ጠፋ እያወቅን አብረነው እየጸለይን ያለ ነው። እንደ ጠፋ እያወቅን ልክ እንዳልሆነ እያወቅን እግዚአብሔር የሱን ሰው እንቅስቃሴ ልክ እንደ ቃየን ማየት እንደማይፈልግ እያወቅን አብረነው ብዙ ነገር እንወጥናል። ለማን? ለጌታ። ጳውሎስ ለጢሞቴዎስን እነዚህን ሰዎች ራቃቸው። ማድረግ ያለብህ ይሄንን ነው። ይሄ ነውረኛ የሆነውን የህይወት ስርዓት እንዲጸየፉት እንዲያውቁት ማድረግ አለብህ። የመጀመሪያው የምናደርገው ነው። ሁለተኛው እውነተኛ ምሳሌዎቻችንን በማየት በተማርነው እውነት ጸንተን መኖር ነው። እንዲህ ብሎ ይነግረዋል። ቁጥር 10 አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን አይገርማችሁም? ትምህርቴን ከዛስ የህይወት ስርዓቴን እኔ ጋር ባለው ትምህርት የተቀረጸውን የህይወት ስርዓቴን በየሁዱ ቆሜ እዚህ የማስተምረው ትምህርት የኔን የህይወት ስርዓት ካልቀረጸ ዲስኩር ነው። ጳውሎስ ለጢሞቴዎስ የሚለው ይሄንን እንደዚህ ብዬ ሳስተምር ሰምተኸው በዛ ባስተማርኩ ትምህርት ታየዋለህ ኑሮዬን፣ የኔን ቤት እኔ ጋር ባለው ትምህርት የተቀረጸ የህይወት ስርዓት አለ። እሱ ብቻ አይደለም፣ በዓላማ ደግሞ ያለኝ ሰው ነኝ። በፐርፐዝ ነው የምኖረው። ሁሉ መንገዴ አይደለም። የምመርጠው ነገር አለ። ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም። አንተን ታውቃለህ ስለኔ። ይሄ ብቻ አይደለም፣ እንዲህ አይነት የህይወት ስርዓት ስለምመራ ስደትና መከራ በላይ ላይ እየወረደ እንዳለ ደግሞ ታውቃለህ። ግን ብርቅ አይደለም አሉ። ለምን ሲለው በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ስለ ስሙ ምን ይላሉ? ይሰደዱ። ምልክቴ ነው አሉ። ምልክቴ ነው። ትምህርቴ በላይ ላይ ያመጣው ምልክት ነው። አኗኗሬ በላይ ላይ ያመጣው እግዚአብሔርን እየመሰልኩ እንደሆነ ጌታን እየተከተልኩ እንደሆነ የሚመሰክርልኝ ነው እንጂ የመጨረሻው ዘመን በረከት ስላለፈኝ አይደለም። እንደውም አንድ ነገር ልንገርህ አለው ጢሞቴዎስ ሲለው ክፎች እና ሐሰተኞች በክፋታቸው እየባሱ እየገነኑ እየደመቁ ፖፑላር እየሆኑ ይመጣሉ። ለምን? ሶሻል ሚዲያው ምን ይሰራል? እየደመቁ እየገነኑ የተሳካላቸው መስለው ይወጣሉ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ግን ይሰደዳሉ። መከራ ቻሌንጅ አለ። አሜሪካን ሀገር ስለ መከራ መስበክ የሚቻል አይመስለኝም። አይመጣም መከራ እዚህ ሀገር። ቤት አድርጎ ይመጣ። ክርስቲያን ላይ መከራ ይመጣል እዚህ ሀገር። ቸርች ትዘጋ ይሆን እዚህ ሀገር? ክርስቲያኖች ይታሰሩ ይሆን እዚህ ሀገር? እኔ አይመስለኝም። ዴሞክራሲ ህግ ያለበት ሀገር ምንም አይመጣም። ለምንድን ነው ያልመጣው ካላችሁኝ፣ ቤተ ክርስቲያን እግዚአብሔርን ስለማትመስል። ይኸውላችሁ አንበሳ ዱር ውስጥ ሆኖ አንበሶች ብቻ ዙሪያው ሲሆኑ ዝም ብሎ ምንድን ነው የሚያደርገው? አብሯቸው ዝም ብሎ ነው የሚሄደው። አንድ የተለየ እንስሳ እዛ ጋ ሲያይ፣ የተለየ እንስሳ እዛ ጋ ሲያይ እንትን ሁሉ ይለወጣል። አስተሳሰቡ ንዴት ይመጣበታል። የሆነ ነገር ይመጣበታል። ድንገት እዚህ እኮ ከብዙ እንስሳ እዛው ጫካ ውስጥ እኮ ነው አብረው ሆነው። ቸርች ለምንድን ነው ዓለም የማታሳድዳት? አብረን ስለሆነ ነው። ድሮ ባክ ያረጉ ሰዎች የሚባሉ ሰዎች ነበሩ። አሁን ማንም ባክ ያረገ ሰው የለም። ሁሉ ባክ አርጎ የት ነው ያለው? ቸርች። እውነት እኮ ነው የምነግራችሁ። ባክ አረገ የሚባል ሰው የለም አሁን። እኛ ሰው ባክ አረገ የምንለው ጸሎት ቤት አንድ 3 ቀን ካልመጣ ነው። ድሮ ባክ አረገ የሚባለው ሰውዬው ከጌታ ጋር ያለው ህይወት ስራ ሲበላሽ እና ቸርች የማትሰደደው በአሜሪካን ሀገር ያለችው ቸርች የማትሰደድበት ምክንያት ዴሞክራሲ ስላለ ህግ ስላለ ሳይሆን ስለተላመድን ነው። አንድ ቀን እንደ ሚዳቋ፣ አንድ ቀን እንደ ጎሽ ምናምን ቀንድ አውጥተን ዓለም ስታየን ከቢሮ ነው የሚጀምር። ከምትሰራበት ቦታ የምር ክርስትናን መኖር ስትጀምር ኢየሱስ ምናምን እያልክ ስታስቸግር ምንም የሚቀጥለው ኮንትራት አይታደስም ብለው ይጽፉናል። ከሱ ነው የሚጀምሩ።
በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስለዚህ ይሄንን ትምህርት ይሄ ብቻ አይደለም ማለት እኔ ያስተማርኩን ትምህርት ከኪሴ አውጥቼ አላስተማርኩ። ታዲያስ የእግዚአብሔር መንፈስ አለባቸው ቅዱሳት መጻሕፍት። አንድ ሰው ጮኸ አሜን ይበል እስቲ። ቅዱሳት መጻሕፍት ሁሉ ጳውሎስ ይሄ ለአንተ ሞዴል የሆነውን የህይወት ስርዓት እኔ ስለፈለግኩ አይደለም ያመጣሁት። ይሄ አንተ የምትከተለውን የህይወት ስርዓት አንተም ልትሆነው ትችላለህ። ሚስጥሩን ልንገርህ አለው። ይሄ አንተ የምታየውን የህይወት ስርዓት እኔ ያስኩትን ዓላማ እንዲህ አይነቱን መሰጠት ከየትም አላመጣሁትም። ታዲያ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ለምክር በጽድቅ መንገድ ላለ ምክር ልብን ለማቅናት ተጽፏል። ለዚህ ቃል ራሴን ሰጠው። ይሄ ቃል ሼፕ አረገኝ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ በእግዚአብሔር ቃል የተዘጋጀ ማንነት ነው የምታየው። ይሄንን እና የሚሰራ ትምህርት ነው ያስተማርኩ፣ የሚለውጥ ትምህርት ነው ያስተማርኩ። ይሄንን ትምህርት እና ጽናበት፣ እሱ ላይ ቁም። መከራ ያመጣብሃል ግን ቁም። ትገፋለህ ግን ቁም። ምን ትርፋ ይችልቁም። መጨረሻው ዘመን ላይ ነው ያለው። ተገባችሁ ላለው ሰው እንኳን ደስ አለ፣ መጨረሻው ዘመን ላይ ነው ያለው በሉ። አበቃ ሆነ ንገሩት፣ እንኳን ደስ አለ በሉት። በቃ ዘመዶቼ፣ እኔ ሰሞኑን ስለ ጌታ መምጣት ሳስብ ምን እንደማስብ ያሰበው ነው ማለት አስጨናቂ ህልም አይታችሁ በጣም አስጨናቂ የሆነ ከዛ ልቅት ስትሉ ህልም ነው መጣ እና ጌታ ወይ ህልም ስለሆነ አላላችሁ ለዚህ ብላችሁ አታውቁ። እንደሱ ቢሆን ነው ማለት ነው። ኢትዮጵያ ስትሄድ ትርምስ፣ አሜሪካ ስትመጣ ትርምስ፣ አውሮፓ ስትሄድ አንድ ሰው የአንድ ጊዜ ገብቶ 49 ሰው ገደለ። ኤዲያን አውሮፕላን ወደቀ፣ መሬት ተሰነጠቀ፣ ባህር ተነፈለ። ኤዲያን ሰው ሌላው ነው አንተ አንተ ገና መቼ ነው ይሄኛው ህንጻ ሰርቼ ብጨርሰው መቼ ነው የምትመለከቱ? ኖ እየበሸቀ ያለው ብራዘር ጣጣ ውስጥ ነው ያለ። እግዚአብሔር መምሰል ብቻ ነው የሚያስፈልገው ብራዘር። እግዚአብሔርን በመምሰል የህይወት ስርዓት እነዛ ነገሮች ውስጥ ይመጣሉ በመንገድ። አንድ ነገር እርግጠኛ ሆኜ እነግራቸዋለሁ፣ እግዚአብሔር እናንተን ማኖር አያቅተው። እናንተን ለማኖር እግዚአብሔር ትንቢት መናገር አያስፈልገው። አሜን 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 አሜን። ደግሜ ልንገራችሁ፣ እግዚአብሔር እናንተን ለማስገረም፣ እናንተን ሰርፕራይዝ ለማድረግ፣ እናንተ በዚህ ምድር ላይ ሊጠናላችሁ እንድትኖሩ ለማድረግ እግዚአብሔር ትንቢት መናገር አያስፈልገው በፍጹም። ለምን ካልከኝ በትንቢት ያለፈ ጸጋ ተገልጧል። ሃሌሉያ! ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን በጽድቅ በቅድስና ራስን በመግዛት በአሁኑ ዘመን እንዴት መኖር እንዳለብን ያስተምረናል። ይህም የተባረከውን ተስፋችንን ያድናል። ኢየሱስ የጌታችንን የኢየሱስ ክርስቶስን ዳግም መምጣት ጽና። ለምን ሊመጣ ነው። አሜን አሜን። እንዳንድ ሰዎች በቸርች ተስፋ ይቆርጣል። ተስፋ ቁረጥ ብራዘር፣ ተዘጋጅ። ዝም ብለህ በናየው ውድቀት፣ በተስፋ ውድቀት፣ በእንትን አለበለው ዝም ብለህ አንተ ምናገባ ተስፋ ቁረጥ መነሱ። አንተ ዝም ብለህ ተዘጋጅ። ምልክት ናቸው። ማን ሊመጣ ነው? ኢየሱስ። ጩና አሜን በልባታ የቤተ ክርስቲያን መልኳ ተበላሸ፣ ቅጥቋ ተበላሸ። በዚህ ወጣች፣ በዚህ ገባች። ተዘጋጅ። አንተ ሳትበላሽ ንገባ ቀብላሉ ሰውዬ። አንተ ሳትበላሽ ተዘጋጅ በሉት። አንተ ሳትበላሽ ተዘጋጅ በሉት። ዘመኑ ይኸው ነው። ከዚህ ውጭ አይደለም ዘመኑ። በሶሻል ሚዲያ እና በፖስተር ባያችሁት የማጭበርበሪያ ቃል የጠረሳ ዓመት፣ የደረሳ ዓመት፣ የቅስቀሳ ዓመት፣ የፍርቀሳ ውሸት ነው። ዘመኑ አስጨናቂ ነው። መጽሐፍ እንደዚህ ነው ዘመኑ። ታዲያ ምን እናደርጋለን? ከነዛ የህይወት ስርዓት የተለየ ነው። ምን ነው ሲሉ ይመጣል። ማን ይመጣል? ማን ይመጣል? ማን ይመጣል? ማን ይመጣል? አሰማችሁ? ማን ይመጣል? ምድር ብትናወጥ፣ የቤተ ክርስቲያን መልክ ቢሽጎረጎር አንድ ነገር እየሆነ ነው ያለ። ማራናታ። ይሄ ጉባኤ ከኔ ጋር ይጩና ማራናታ። አያስበረግገንም። በዙሪያችን የምናየው ነገር አያስደነግጠንም። አገልግሎት አያስቆመን፣ መቀደስ አያስቆመን፣ ፍቅር አያስቆመን፣ ምስጋና አያስቆመን። ለምን? ኢየሱስን ይመጣል። እየነገረን ነው ያለው። ማራናታ። ኢየሱስ ይመጣል። አጠገባችሁ ላለው ሰው በደንብ አድርጋችሁ ጨፍኑ። ኢየሱስ ይመጣል። ሃሌሉያ! ይመጣል። ምድር የፈለጋትን ነገር ትመስል ዝም ትመስል፣ ኢየሱስ ይመጣል። ሃሌሉያ! ለዘላለም ስሙ የተቀደሰ ይሆን። ለዘላለም ስሙ ይቀደስ።
የሚመቸንን የማናለቅስበት ጉራውሬ ሕይወት የማናይበት ሰው ሲደክም ሰው ሲወድቅ የማናይበት ሰው ቁልቁል ተሰብስቦ ሲሞት የማናይበት ሰው የማይደከርበት የናፍቆት ጸሎት የማናውጅበት አዲስ ዓለም አለ። ኢየሱስ ይመጣል። የእግዚአብሔር ሰው ጮኸ አሜን ይበል እስኪ። ኢየሱስ ምን ይላል? ይመጣል። ጉድለት የማናይበት ይሄ ሞላ፣ ይሄ አነሰ፣ ይሄ ተገኘ፣ ይሄ ጠፋ፣ ይሄ ተሳካ፣ እንትና በረታ፣ እንትና ደከመ የማንልበት አዲስ ዓለም አለ። ምን አይነት ዓለም? ሙሽራው ይዞት የሚመጣው ዓለም። ያ ቀን እንደደረሰ ነው የሚያሳዩት የአሁኑ ሁኔታዎች። ቀኑ ደርሷል። መለከት ሊነፋ ቀኑ ደርሷል። ቀኑ ደርሷል። የቤተ ክርስቲያን መልክ ቡራቡሬ መሆኑ አንድ ነገር ይነግረናል። መለከት ሊነፋ ነው። የመጨረሻው መለከት ኢየሱስ ሊመጣ ነው። ደስ ብሏችሁ ጌታ